ይጭመቁባቸው እኮ ያለው ተስፍሽ። አዎ በተስፍሽ ጋውን እያላገጥሽ ነው አንቺ። ግን ሁለቱ ካንቺ የበለጠ ይተዋወቃሉ። አንቺ ተስፍሽን ማታቂውም አግኝተሽው አታቂ፣ ከሱ ጋር በልተሽ አታቂ፣ ሀቢባንም ማታቂ። እኛ ያጣነው ሳቢ እንጂ መካሪ ነው እንደ ያጣነው። እስቲ ብሩን እናግኘውና ምን መዋል እንዳለበት እንድስቲ እኛ ይጥፋ እኮ እነሱ ባገኙበት መንገድ ብር ልታገኛችማ፣ ወይ ደግሞ ለወጥ ብለሽ ከነሱ ቀር ብለሽ ምናምን የምታገኝበት መንገድ እኮ ነው። ከእናንተ በላይ እኛ እናውቃለን። አሁን እኔ ማንም አይሸውደኝም፣ ግን እኔ ራሴ ማንቀጥ ስራ ነው። አንቺ አለመሸወድሽ አይደለም የኔም ቤት እነሱ ሸወዱ አይደለም ሸወዱ አይደለም። አንቺ ደግሞ የራስሽን ነገር ይዘሽ መምጣት አይደለም። ጥያቄ አለኝ እኔ። እሺ አንድ ሰው እጣ ቢቆርጥ ምንድነው? አሁን ለምሳሌ ትርፍና ወጪውንም ሲያገናዝብ ነበረ። አሁን ለምሳሌ እጣ ቢቆርጥ ምንድነው ችግሩ? ማለት ይሄ መበላት ነው። ለምሳሌ ፈልጋ ምኝበት 3 እጣ ከቆረጥ ካልጣልኝ ቻንሴ ነው። አሁን ይሄ አንድ ነገር ልንገርሽ፣ ይሄን ያመጣው ተስፍሽ ነው። ተበልታችኋል፣ እጣ የጣላችሁ ምናምን ብሎ እሷን ለመጣል ነው አይደለ? ይሄን ታምኛለሽ አንቺ? ያ ነው አይደለም? እሷ ደግሞ የተናገረችው ነገር አለ ስለ ጀጎል ነው ምናምን እሱን ለመጣል ነው አይደለ? እኔ አላውቅም። ጀጎል የሚባለው ሲጀመር አላውቀውም። እነሱ የሚያወሩት ሊጣጣሉ ነው። ጀጎል የሚባለውን አላውቀውም። የሆነ ሳለ ሬሳቸው ሲሞት ሀገራቸው አደርሳለሁ ሲል ሰምቻለሁ። እሱ እንደዛ አይነት አየሽ፣ የሚያወሩት እነሱ ለመጣጣል ነው። በቃ ግልጽ እኮ እነሱ በሚጣጣሉበት መንገድ ላይ ገብታችሁ ምን ራሳችሁን ታደግማላችሁ? አንቺ የነገር ምቀኝነት ነው እንዴ? ቆይ እስቲ አንዴ ጥበብ ሰው ጠይቅስ። ጅቦዬ ስሜታዊ ሆኛለሁ። ጦረኛው አያጅቦ እና እስቲ ሐሳብ ስትስቲ ሚውት አድርጉ በእናታችሁ። ዛሬ ተናድጃለሁ። እናቴን ኢትዮጵያውያን መንቃት። አመሰግናለሁ። አያጅቦ የምታነሳቸው ሐሳቦች በጣም ወሳኝ ናቸው። ሁሌ እንደምለው ጫካ ለጫካ የሚሮሯጥ ብቸኛ አንበሳ ግን እቤቴ ስለገባ አይደለም ማለት አንዳንድ ሰዎች ገስት ስለገቡ ብቻ ያንን ሰው መስለው ያወራ። እኔ የምጠላው ነገር እናቴን አድምጠኝ። አድምጠኝ። እኔ ከስሜት በላይ ምክንያት የሚያሸንፍ ሰው ነኝ። ትክክለኛ ሰው ነህ። ቀጥል። እኔ አምናለሁ አንተ። ይኸውልህ እኔ የስሜት ባሪያም አይደለሁም። ምክንያታዊነት የህይወት የፍልስፍና ዓላማ ያደረኩ ሰው ነኝ። ስለዚህ ለምናገራቸው ነገሮች ኃላፊነትን የምወስድ ሰው ነኝ። ቲክቶክ ላይ ምክንያት ኖሮ አይደለም የምደግፈው፣ ምክንያት ኖሮ አይደለም የምጠላው። በመንጋ መነዳት የህይወት ፍልስፍና አድርገህ ስለተከተልከው እንጂ እውቀት ያለው ሰው እንዲያወራ እንደዛ ነው። ቲክቶክ ላይ የማስበው ነገር ማን ነው ብትለው እንኳን የሰውየውን ሂስትሪ ሳያቅ ትናንትና ብቻ ወይ የሆነ ቪዲዮ ተመችቶት ቪዲዮውን ስላየው ብቻ የሚደግፍ ማንነቱን ግን የማያቅ አይነት ማህበረሰብ ውስጥ ነው የሚገጥመኝ። ስለዚህ አበበና ከበደ ተጣሉ። ኦኬ ተጣሉ። መጣላተውን ሳያቅ አበበች ስለደገፈችው ወይንም ደግሞ ብላይንድሊ ትደግፈው ስለነበር ብቻ ነው ሳፖርት የሚያደርግ። አንተ የምትደግፈው ሰው ስህተት ይሁን እውነት ይሁን አያገባም። ጀስት ብቻ ሆነ ቦታ ላይ ፋን ነበርክ። ከዛ በኋላ ዛሬ ያጥፋ ለአንተ ምንም ኬር የለም፣ ምክንያት የለህም። ጀስት ብላይንድሊ ትደግፈዋለህ፣ ምክንያት የለህም። ስሜት ብቻ ይገዛሃል። አበበና ከበደ ተጣሉ። መጣላታቸውን አያቅም። ለምሳሌ አሁን አንተ እየተናገርክ ያለው ምሳ በልተዋል፣ ይተዋወቃሉ፣ በነዛ ውስጥ ነው ጨፍረዋል፣ አብረው ጨፍረዋል። ከዛ የሆነ ሰዓት ላይ አዳምጠኝ፣ የሆነ ሰዓት ላይ የሆነ ጥቅማቸው የሚነካኩ ከሆነ ይታረቃሉ። ከዛ ህዝቡ አየር ላይ ይቀራል። ያሳፍራል፣ እናቴን ያሳፍራል። ብዙዎች ተጣልቶ ብዙዎች እንደተታረቁ እናውቃለን አናውቅም? ስናሸረግ እዚህ ለምን የራሳችን የሆነ ነገር ስናሸረግድም አሁን እኔ አንተን ወዳለሁ አከብርሃለሁ የሆነ ነገር እንዴ ለምን እላለሁ። ይሄ ነገር ልክ አይደለም፣ አስጠልቶኛል። ግን አንተን አልጠላም፣ ደግፋለሁ፣ ፎሎ አረጋለሁ፣ ታብታብ አረጋለሁ። ሀቢባ የሆነ ነገር ስታጠፋ ጭንቅላታችሁ ካልተቀበለው ጭንቅላትህን ክደህ በቃ ወዳታለሁ ምንም ተስፍሽን ወደ ስሜታዊ ሆኛለሁ። 66 እያለ ነው። 7 አድርጉት ወይ 5 አድርጉት ፕሊዝ። የሰይጣን ቁጥር መጥቷል። ቴንክ ዩ። ቀጥሉ ወንድም። እስቲ ቤቱ ታብታብ አድርጉ አውሩ። ኮፒ ሊንክ ታብታብ አድርጉ። ጀስት እንደዛ ነው። አንድ ሰው ያጠፋል፣ ትክክል ይሰራል። ቲክቶክ ላይ ግን ማጥፋት ትክክል መስራት ምክንያት አያደርግም።
አንተ ምንድነው ብላይንድሊ ፎሎ ታደርገዋለህ። ምን አስር መጥፎ ይስራ ጀስት ሆነ ወቅት የተደግፈው ስለነበረ ሁሌም ትደግፈዋለህ። ክሪቲሳይዝ ማድረግ አትችልም የምትደግፈው ከሆነ ቢኮዝ በስሜት ነው የምትነደው። ለምን እንዴት ወዴት ከየትና ወዴትስ እየሄደ ነው የሚለው ነገር ነው። እንደዚህ ነው ጦረኛው ወይ ጦረኛው። እኔ ጭንቅላት ሆድ ነው ብዬ አምናለሁኝ። ታምናለህ ይሄን ነገር? አሁን ቻይናዎች እባብ ይበላሉ፣ አይጥ ይበላሉ። አንድ አበሻ ና እባብ ብላና አይጥ ብላ ብትለው አይበላም። በቃ ሆዱ ለምዷል። ጭንቅላትም እንደዛ ነው። የሆነ ነገርን በተደጋጋሚ መስማት፣ በተደጋጋሚ ማየት፣ ከዛ የሆነ ነገር በቃ ያንን ነገር እንትን ብሏል። በቃ ሆድ ነው። እናቴን ነው የምልህ። ሌላ ነገር ብትሰጠው አይቀበልም። እንደው ግደለው እንጂ ጭንቅላታችንን የምንመግበው ነገር። አቤት እውቀት፣ አቤት ጥበብ። ምንድነው እየተናገርክ ያለሁት ዛሬ? ከማን አይነቱ ፕሮፌሰር ጋር ነው? እኑ እና ቲክቶክ ላይ ያለው ሰው የሆነ የተመገበው ነገር አለ። እናቴ በሆነ ሰው ያ ሰው የሚመግበው ነገር ይኖራል። ስህተትም ቢኖረው የለውም ብሎ እንደሚከራከሩ ታውቃለህ። ግን እሰይ ቀንተህበት ነው፣ እንዲህ ብለህበት ነው፣ ቀንተህባት ነው። በቃ ተመግበዋል። አንዳንዴ ጭንቅላታችን ሆድ ነው። ምግብ እንምረጥለት። ምግብ ደግሞ ቃላቶች ናቸው። የሰው ልጅ ቃላቶች ለጭንቅላታችን ምግብ ናቸው። ፕሮቲንስ እውቀት። ዛሬ ምን እየሆንኩ ነው? ምን ይላል መሰራያጅው ማለት ነው እንደምን ነው ወይ እንደ ሄለን ፒኮሎጂ እንደ ሄለን ወይ አልተቀባበልክ። ዝም ብለህ እውቀቱን አታፈስ ፋራ። ስሚ ህውዬ አንድ ነገር ልንገርሽ። ይሄን ነገር ደግሞ የሚያውቁ ትላልቅ ምን መሰለሽ? አረ መንጋ ያዝ፣ ተከታይህን አፍራ ምናምን። እሺ ተከታይ ላፍራ፣ መንጋ ሊያዝ። ግን ለዛ ለሚከተለኝ ሰው የሆነ ነገር መስጠት አለብኝ። እናቴን እንዴት ነው እኔን እንዲመስል አልገባችሁም? እንዴት እንደሆነ አሁን ለመንጋው ማሰብ ለሚደግፍሽ ሰው ማሰብ። እናቴን ሁሌ ትክክል እየሆንኩ የሰው ልጅ ነው የሚሳሳታ። እንጣላለን፣ ሲታረቁ እንታረቃለን፣ ስንፈልግ ትክክል እንላለን። ገባን እኛ ሀቡልክናት ለጊዜው ፋሚሊ ወደ ይገርማል። ጅቦ አሁን የተናገርከው ነገር በጣም ቅድም ጀምሮ ጭንቅላቴን እየነካኝ ነበር። ይሄ መንጋው የተባለው ከባድ ነገር ነው። ይገርማል። ፈጣሪ ሲፈጥር አረብን፣ ፈረንጅን፣ አበሻን ፈጠረ እና ምን ልስጣችሁ አላችሁ በየተራ። ፈረንጁ ጭንቅላት አለ ሰጥቻለሁ አሉ። አረቡ ገባ ምን ልስጥ ይለዋል፣ ነዳጅ አለ። አበሻው ተንኮለኛው ገባና ምን ልስጥ ይለዋል፣ ለነሱ ምን ሰጣቸው አላለም፣ ተከተላቸው አሉ። ተከተለ እነሱ ግማሾቻችን ሁላችንም የየራሳችን የሆነ ነገር አለን። እሱን እንፈልግ። ግድ ይላችሁ እመኑኝ። እኔ አንቺም እሷም ከሁሉም በላይ ናችሁ። እናቴ እንዲህ ምን ሆናችሁ? ሰው ጋር ስትጣላ አንድ ሰው ጓደኛ፣ አንተ የገዛ ጓደኛ እንኳን ሲጣላ እንዲህ ለምን ብለህ መምከር ነው ያለብህ። እንዴት ተጣላችሁ? ምክንያት ዝም ብለህ እሱ ጋር ስለተጣላ ብቻ አይንን ጨፍነህ ሄደህ ምናምን መጋጨት የለብህም። እያየኋችሁ ነው ሰሞኑን ተስፍሽን የምትሳደቡ፣ ሀቢባን የምትደግፉ፣ ሀቢባን የምትተቹ፣ ተስፍሽን የምትደግፉ። እንዲህ ምን አገባችሁ? ነገ ጧት አሁን እነዚህ ሰዎች የሆነ ውስጥ ለውስጥ የተያያዙበት ነገር ይፈጠርና በጣም የሚዋረዱበት ሁለቱም የሚወድቁበት መንገድ ላይ ሲደርሱ አይ ይሄ ነገር ይብቃ፣ ነገሩን በውስጥ በሽማግሌ ነው ምናምን ሲባል እናንተ እንዲህ ነው የሚያምርባችሁ እኮ ስትታረቁ ደስ ስትል። ኧረ በሽማግሌ መታየት አይሆንም። ጅቦዬ እኔ እንዲጣሉ ነው የምፈልገው። አንድ ላይ ሺሻ እኔን ማፈነዳው ተባብለው ብዙ ነገር አሳልፈዋል። ጫት ቅመዋል። አያገባም። አይ ቆይ ሚውት አድርግ። ሁለቱ ሲታረቁ መሀላችሁ ሰይጣን ገብቶ እኮ ነው። እሰይ ጠላት እኮ ራሳችሁ እኮ ናችሁ። ራሳችሁንም ትሰድባላችሁ አንዳንዴ ሳይታወቃችሁ። እናቴ ጠላት መሀላችሁ ገብቶ ሊያለያይ እና ሲለያዩ ስትሰዳደቡ የነበሩት ጎራ ከፍላችሁ እናንተ አይደላችሁ። ሲታረቁ ለምን ራሳችሁን ሰይጣን ታረጋላችሁ? ለምን ራሳችሁን እንደምቀኛ ምቀኞች መሀላችሁ ገብተው ምናምን እናንተ ራሳችሁ ምቀኛ፣ እናንተ ራሳችሁ ሰይጣን። እነሱ እኮ የተታረቁት እኮ ጅቦ መታረቅ የለባቸውም ያለው ነገር ሲመጣ ስሜታዊ ሆነ ካል ጅቦ አንዴ በትልቁ ሆነ የሀቢባ ነገር በጣም ሹት ላድርገው። አንዴ በትልቁ አድርገው። አሁን ስለ እግር ትችት ገባ። ስለ ሀቢባ አቋም
አሁን በቀደም ምን አለ የሆነ ልጅ እናቴን ግን አሳቀኝ። ነውርም ነው ኃጢአትም ነው። አቢባ እርጉዝ ነች አለ። እርጉዝ ሆዳቸው ላይ ይንቀሳቀሳል፣ እንቅስቃሴ ያለው አይደል? ታውቃላችሁ ይሄን? አዎ ይንቀሳቀሳል፣ ይረገጣል። ቁጭ ብላ እያየች ልጅ አውራጣቴን ረገጠኝ አላለችም? ሆዷ እግሯ ላይ ደርሱ። ተመልከቱ። ሰው ባለጌዎች ናችሁ፣ እናቴ ባለጌዎች ናችሁ። እጥረቷ ምናምን ሆዷ እግሯ ላይ ደርሶ ቁጭ ስትል አውራጣቷን ልጇ ነካት ብላችሁ የምታወሩ ተስፊሽን ደግፋችሁ፣ ተስፊሽን ደግሞ ጭራሽ ሁለት ነጭ ጸጉር አብቅለ የሱ ይቅርብል ግና ባለጌዎች ናችሁ። እናቴ ደግሞ ሲታረቁ እራሳችሁን የምትሰዱ ሰይጣን መሃል ገብቶ ምቀኛ መሃል ገብቶ እራሳችሁን እንደ ሰይጣን ትስላላችሁ፣ እንደ ምቀኛ እንዲ ነውር። እርስ በርስ ሲጣሉ እናንተ አይደላችሁ ጎራ ከፍላችሁ ስትሰዳደቡ የነበረው? እናቴን ይደብራል። በፊት አይጂ ላይ ፌስቡክ ላይ ምናምን ላይቭ ትገባል ታብታብ የሚለው አሁን እኮ ታብታብ እያረጋችሁ እኮ ነው። እጃችሁ እስኪዝል ድረስ ታብታብ ባውራ ጣታችሁ እያረጋችሁ ስራ ተጨምሮባችኋል እኮ። ከዛ ማለቅለቁ አለ ደግሞ ሳይገባችሁ። ከዛ ፈተናው አልበዛባችሁም? ሀሳብ ስጡ። አመሰግናለሁ። ጅቦ አጭር ሀሳብ አለኝ። አጭር ሀሳብ ይስጠር። እሺ እኔ ላይክ እያየሁት ያለበት ፖይንት ማለት ነው የብዙዎቹን አብዛኞቹን አሁን ስደት ላይ የምንሄደው ምናምን ሁሉም ከኢትዮጵያ ሲወጣ ልጅ ሆኖ ነው የሚሄደው። አረብ ሀገር ያሉት ልጆች ናቸው ምናምንና ወጣትነታቸውን በሰው ህይወት በቃ የነዚህ የሸመገሉ ሰዎች ወጣትነታቸውን እየበላባቸው ነው ብዬ ነው የማስበው። የራሳቸውን ህይወት እንዳያስቡ እያደረገ ነው ይሄ ነገር። የሰውን ህይወት ሼር እያረጋችሁ ነው፣ እየተጋራችሁ ነው ህይወት። አያጅቦ እኔ ጋ ላይም እናት ባነሳችሁ ሀሳብ ላይ ግን ያሳሰበችኝን ሀሳብ ልጨምር ፕሊዝ። ኦኬ አንዳንደኛ ወጣቶች ነን፣ በተለይ እዚህ ቲክቶክ ላይ ያለን ሰዎቹ በቫይብ ውስጥ ራሳችንን አጥተዋል። በጣም ከባዱ ነገር በህይወት ውስጥ በራስ ላይ መቀለድ ነው። እጅግ በጣም የሚያሳስብ ነገር ቀልደኛ ቫይብን ውስጥ ራስን ታቅፈ መኖር ነው። ሰዎቹ በራሳቸው ቤስት የሆነ ኢንተርፕረነር ናቸው፣ ቢዝነስ ማይንድ ሴት አላቸው፣ የራሳቸው ቀልድ አላቸው። በዛ ውስጥ ግን ውጭ የሚኖሩ በተለይ አሁን ወደ አረብን በለው ጭት በማናቸውም ውስጥ አንድ ስለራሱ ብትጠይቀው እኔ እንደዚህ ነኝ የሚል አንድ መልስ የለውም። ስለ አበበ፣ ስለ ከበደ፣ ስለ አስቴር ግን አንድ መጽሐፍ ሜቢ ታላቁን የፍቅር እስከ መቃብር መጽሐፍ የሚያስንቅ ትልቅ ልቦለድ የሚመስል ነገር ሊነግር ይችላል። አንዳንዴ ከቀልድ መውጣት፣ ከቫይብ መውጣት፣ ስለራስ ማሰብ ከፈለገ ጫካ ለጫካ ይሮሯል። ተራራ ይዋጭሩ ውቅያኖስ ሲንሰንጥቅ አለዚያ ደግሞ በራሱ ዓለም ውስጥ ይስመጥ። እኔ ያው ጦረኛው አንድ ነገር ልንገር፣ እንደዚህ ስናገር አትከተሏቸው፣ አትዩዋቸው ምናምን አይደለም። ተከተሏቸው፣ እዩዋቸው፣ አድንቋቸው። ግን ያልሆነ ሙድ ውስጥ አትግቡ። በተለይ እነሱ ሲጣሉ በተለይ እነሱ እንዲህ ህይወት እኮ አላችሁ ስራ ይብላችሁ ግሩፕ ፈጥራችሁ እንትናን እናዘጋበት እንትናን እንዴ ለምን እነሱ የተጣሉበት ደግሞ ይተዋወቃሉ። ሰው ካልተዋወቀ አይጣላም። እብድ አይደለም ዝም ብለህ ሄደህ የምትጣላው። ስለተዋወቁ እኮ ነው የተጣሉት። በሆነ ነገር እኮ ነው የተጣሉት። እንዲህን ማወቅ ያቅጣችኋል እንዴ እናንተ? ዝም ብሎ ብድግ ብሎ መቼም ሰው አይጣላም። በተለይ ምርር ያለ ጸብ የሚገቡት በደንብ የሚተዋወቁ ሰዎች ናቸው። እነሱ ተዋወቁ ተጣልተው አንተ ማታቀውን ሰው ለምንድን ነው የምትጣለው? ለምሳሌ በኢትዮጵያ ፖለቲካ ስታይ እኮ የሚተዋወቁ ሽማግሌ ባለስልጣናቶች የማይተዋወቁ ወጣቶችን እኮ ነው በጥይት የሚያስጨርሷቸው እኮ እንዲጨራረሱ የሚያደርጓቸው። እናት ይሄም እኮ እንደዛ ነው እኮ ጅቦ እኮ አብዛኞቹ አሁን ኢንፍሉዌንሰር ሚዲያው ላይ እሱ ነው። አንተን ለመናገር ብያለሁ ግን ትልልቅ ሰዎች ናቸው እነዚህ ትልልቅ ሰዎች። የእነዚህ ወጣቶች በጣም ልጆች ናቸው እኮ በተለይ አረብ ሀገር ያሉ ልጆች በጣም ትልቅ ተስፋ ያላቸው ልጆች ናቸው። ብዙ ላይክ ፊውቸር አላቸው። ገና ህይወትን ይመሰረታሉ፣ መፍጠር ይችላሉ። እኑዬ እኔ አሁን መፍጠር ይችላሉ፣ ማሰብ ይችላሉ። እናቴን እነሱ ከሚሰሩት የሰው ሁሉ ማለት አንቺም እኔም እሷም ሁሉ የየራሱ የሆነ ተሰጥኦ አለው እኮ አይደል እንዴ? ያንን ነገር ፈልጉ እዚህ ሚዲያ ላይ ጅቦ ሶሪ ጥያቄ አለኝ። ለምንድን ነው ማለት ይሄን ያክል የአረብ ሀገር ሴት መካሪ በዛባት? የአረብ ሀገር ሴት ሁሌ የአረብ ሀገር ሴት አይደለም ትላልቅ
ልጨርሳ እሺ ልጨርስ። ለምንድን ነው እስቲ ማንም ይሁን ማንም አውሮፓ አሜሪካ የሆነ የተሻለ ሀገር ያሉ ሰዎችን ምን ነው እንደዚህ አይጫወቱበት ወይም አይጫወቱባቸው? ለምን ነው ሁሉ የአረብ ሀገር ስትለኝ አሉ አሜሪካ አሉ። እኔ የተወሰነ መልሳለኝ ጅቦ የተወሰነ አሁን አሜሪካ የኢሮፕን አላውቅም። አሜሪካ ላይ ወጣቶቹን ነው የምልሽ። ይሄ አሁን ትንሽ እድሜያቸው ላይ ከ30 በላይ የሆነው ምናምን እንደዚህ አይነት ነገር ውስጥ ሊገቡ ይችላሉ። ትንንሾቹ ግን ይሄ የተሻለ ቦታ ላይ ሆነው ሳይሆን ግን በደንብ በሰው ኢንፍሉዌንስ አይደረጉም። አብዛኞቹ እዚህ ያደጉት ወይ ምናምን ሌላ ላይፍ ስታይል ላይ ነው የሚሆኑት። አረብ ሀገር ያሉትን ግን ዩዝ ያደርጓቸዋል። አሁን ትልልቅ ፎሎወር ያሏቸው ሰዎች ብዙዎቹን ፎሎወራቸውን ሄደ ብታይ የአረብ ሀገር ሴቶች ናቸው ወይም አረብ ሀገር ያሉ ወንዶች ናቸው ፎሎ የሚያደርጓቸው። እነሱም ደግሞ ያንን ላይ ክብር ሰጥተው እነሱ ሪስፔክት አድርገው የተሻለ ምክር አይሰጧቸውም። ዩዝ ነው የሚያደርጓቸው። ሄዳችሁ እንደዚህ አድርጉልኝ፣ ሄዳችሁ እንደዚህ አድርጉልኝ ብለው ዩዝ ነው የሚያደርጓቸው። እንዳይጠመርዝ እየተሞከረባቸው ሁሉንም ጌመር እናርጋቸዋል። አንዱ ቆይ ጅቦ እኔ ራሱ በውስጥ የሰማሁት የጥሩ ወርቅ ትሙት የምሬ ነው የምልህ። ባለፈው ረመዳን ላይ አቢባ ጋር በጣም ወደ ስንት 18000 ሰው ነው ምናምን ሆነ እየተከራከሩ እየሰማች የተጻፈልኝ ልጅቷ ፎን ላይ ቁጭ ብላ ኮሜንት እያየች ሩዝ በጀበና ቀቅላ ማዳም አባረረቻት። ልጅ ነው አሁን ሰምቻለሁኝ። እኔ በጣም ነው ያዘንኩት። አትከተሉ መንጋቱን ባካ ኖ አትከተሉ አይደለም። ይሄ ተው ጥሩ አይደለም። ይሄው ግን እኔ አሁን የምነግራችሁ ነገር ማለት ነው ምእመናን፣ ተከተሉ አትከተሉ አትከሊ ምናምን አይደለም። ግን ይሁን እንሰብ፣ እናቴን እንሰብ፣ በቃ ማሰብ። አሁን ተስፊሽ በቀደም ምን አደረገ? ጌመሮች ጋር ሁላችሁም ጌም እንድትጫወቱ። አሁን ይሄ ሙከራ ነው። ትክክል ተስፊሽ፣ የሁላችንም ጌምን ብር ታገኛላችሁ። ይሄ ህዝብን ለሚያዝ የምታረግ አሁን ጌሙ የሆነ ሰዓት ላይ ቀጠለ፣ ቆመ። ወደ ሀቢባ ጭቅጭቅ ተጀመረ። ሰው እንዳይጠመር ዘለመመው ደግሞ አሜሪካ ህዊ እንዳልሽው አረብ ሀገር ሴቶች ብቻ አይደሉ። አረብ ሀገር የሚኖሩ ሴቶች እናቴን ስንት ጀግና ሴቶች አውቃለሁ። ጀግና በጣም ብዙ ብር ያላቸው በጣም ብዙ ነገር የሚሰሩ ምናምን አሜሪካ አሉ እኮ እጠራልሻለሁ። የኡበር ሹፌር፣ የትራክ ሹፌር ምናምን ሐሳብ ሲሰጡ አላየሽም? ቁጭ ብለው ያውም እነሱ ደግሞ ይብሳል። የአረብ ሀገሩ ይሻላል። ወይ አንቺ ሚት እያወራው ነው ሚት ሐሳብ ሲመጣልሽ አታውሪ። እያወራው አይደል? ያውም አረብ ሀገር ያሉት ይሻላሉ። ቢያንስ እንደዛ ቢያለቀልቁም ቢሳደቡም ታብታብ እያደረጉ ነው። የአሜሪካዎቹ ደግሞ ይበሳል። ጊፍት፣ አንበሳ፣ ክሬዲት ካርድ እናቴ የነሱ ደግሞ ትላልቅ ሴቶች ናቸው ሐሜተኞች። እንዴ እነሱን እናውራ እንዴ? የነሱ ይብሳል። ይውይ የነሱ ይብሳል። አንቺ አረብ ሀገር ሴቶች ታብታብ ነው የሚያደርጉት። ቢያንስ ከየት አባታቸው ያመጣሉ ይሄን ጊፍት ምናምን? ከዛ የሰበሰቡትን አበባ እዛ ሄዶ የቲክታክ ሳይን ነው የሚሰጡበት ወይ አበባ ነው የሚበትኑበት። የአሜሪካዎቹ እኮ ይለያል እኮ ቁጭ ብሎ ሰው ሲሰዳደብ የኔ ጀግና እየተባለ አንበሳ ይለቀቃል እኮ። የአሜሪካው እኮ ለየት ያለ እኮ ነው። ፕሮግራም እንይዝበታለን ብለን እኮ ነው ፕሮግራም ነው ሁሉም መወራት አለበት። ዩሮፕም አሜሪካን ጅቦዬ እኔ ግን አፈነህኛል። እኔ ላውራ እባክህ ወንድሜ። ጅቦዬ ምን እንደሆነ ታውቃለህ? የአረብ ሀገር ሴቶች ማለት ነው እንዳልከው በጣም ብዙ ጠንካራዎች አሉ። የወጡለትን አላማ የሚያውቁ ገንዘባቸውን በደንብ አድርገው የሚይዙ ግን ጊፍት ገባ አይሰጡም። የወር ደሞዜ ሲደርስ 400 ድርሃም 500 ድርሃም እያሉ ገንዘባቸውን ለቤተሰብ አትርዱ እየተባለ ለእርዳታ የሚሰጡ አሉ። በዩሮፕ አሜሪካን ደግሞ አንበሳ ያወርዳሉ ምትል ማለት ነው። ኃላፊነት የሌላቸው ወይ ያልወለዱ እድሜያቸው የገፋ ያረጡ ወይ ልጆቻቸው አድገው 18 ከሞላቸው በኋላ ከቤት የወጡ ስለሆነ ነቢ በቃ ይሄ በክሬዲት እያመጡ ምናምን ነገር በስሜት እየተገፋፉ እዳው ነው ይስጡን እባክሽ እጤ ኖ አሁን ህዊ ስለ አሜሪካ እናውራ ማለት ነው። ቆይ አዳምጪ። ስለ አሜሪካ እናውራ ብንል እናቴን ብዙ ነገር አለ። እነዛ ሰዎች እኮ አንዳንዶቹ አሉ አሜሪካ አሁን እጤ እንዳትሆንብኛል ህዊ አንዳንዶች አሉ ለሳቅ ለጨዋታ እንዲሁም ጥሩ ነገር ላይ የምታያቸው አንዳንዶቹ አልገባሽም። ያችን ለማስቀናት አሁን ሰሞኑን እየተደረገ የነበረው ጨዋታ አንደርስታንድ አድርጋችኋል አይደለ? እንዴት እንደሆነ ገብቷችኋል።
አንድ እንግሊዘኛ ነው አሁን ግን ጅቦ አሁን አሜሪካን ያሉት እኮ like who cares because እነዚህ አሁን እንደዚህ ትልቅ ቦታ ላይ ፍሪደም ኖሯቸው ነፃነት ያላቸው ነቅተው እነሱ አዌር ሆነው እንትን ካላሉ የአረብ ሀገር ያሉት ነው ሞር የሚያሳዝነው because እንደ ነፃነት የላቸውም አብዛኞቹ ስራ ላይ ነው በጣም የሚያሳልፉት ጊዜያቸውን ግን በጣም ይቆያሉ ቤተሰቦቻቸውን ካዩ ይቆያሉ እንደዚህ ሀገር ሆኖ ሰው ስንት ኦፖርቹኒቲ ያለው ሰው ካልተቀየረና እንደዚህ አይነት እንትን ውስጥ ካለ ያው በቃ እንትኑ ነው ማይንድ ሴቱ ነው ብለህ ትተዋለህ እነዚህ ልጆች ግን አብዛኞቹ ልጆች ናቸው ስራ ላይ ነው ብዙ ጊዜ የሚያሳልፉት እንደኛ ወጥተው ኢንተራክት አያደርጉም ከሰው ጋር እኮ ስታወራ ስትወጣ ምናምን አዲስ አይዲያ ምናምን ይኖርሃል ደግሞ የዚህ ጋር ሐሳብ ልጨምርልህ ልንገርሽ አሜሪካ የሚኖሩ ሰዎች በጣም ቢዚ ናቸው ረጅም ሰዓት ይሰራሉ ምናምን አንዳንዶቹም ረጅም ሰዓት ይነዳሉ ምናምን አሁን ሶሻል ሚዲያ ላይ እንኳን እንዲህ አጥንተው እንዲህ ብለው ምናምን የመናገሩ እንትን አቅሙ የላቸው አረብ ሀገር የሚኖሩ ሴቶች ፍሪ ዋይፋይ ነው የሆነ 8 ሽንት ቤት ጧት አጥባ ከጨረሰች ሙሉ ቀን ሙሉ በቃ ስራ የላትም ያንን ነገሯን ለምን ለሰው ታረጋዋለች መጠቀም ሲችል እናቴን ነው የምልሽ ይመስለኛል ብዙዎቹ የሚበላሹትም ብዙ ሰዓት ስላላቸው ነው ስራማ እየሰሩ ነው እኮ ጅቦይ በጣም እንደውም እኔ አሜሪካ ምናምን ካሉት አረብ ሀገር ያሉት በጣም የስራ ጫና አለባቸው ብዬ ነው ማስበው ከዚህ የቤት ውስጥ ስራ በጣም ከባድ ነው ጅቦ እኔ ሁሌ ሳወራክ በጣም ነው ማማረረው ቢካዝ ውጪ ወጣ የምሰራውም ስራ አለ ግን ቤት ውስጥ ደግሞ ብዙ አይነት ስራ ነው እንዴ ሰውን ፕሊዝ ማድረግ ራሱ የነገና የማዳም ቅመም ባህሪ ትችላ የማዳሟን ባህሪ ትችላለች የሰውየው አለ ልጆቻቸው ታማሚ ሆኑ አሉ ቤት ውስጥ ራሱ በጣም ጫና አለባቸው በሽ ነው ግን አሁን ሳይድ የምንይዘው እኛ የቱን መሰለሽ ሽንት ቤት ተደብቀን ነው ይውይ ግን ቢያንስ ማለት ነው አረብ ሀገር የመዳም ቅመሞችና በአውሮፓ አሜሪካን የሚኖሩ የሚጮህብሽ ሰውዬ የለም በአውሮፓ እየኖርሽ ነው ኖሮን እየኖርሽ ነው በሰላም ወጥተሽ ትገቢያለሽ እነሱ ግን እረፍት እንኳን ሳይኖራቸው ኤድፎማቸው ጆሮ ላይ ሰክተው በቃ ወሬ ይሰማ ስራ እንሰራለን በማለት ማለት ነው እኔ ወሬውን ይስሙ ችግር የለብኝም ገንዘባቸው ሲሰጡ ግን ያናድደኛል ማርያምን ነው የምለው እኔ ገንዘባቸውን ባልሆነ መንገድ የሚያባክኑት ነገር ያ ነገር ነው የሚያናድደኝ እንጂ ወሬውን ይስሙትም ያውሩትም ግን ገንዘባቸውን እንዴት አድርገው አምጥተው ለቤተሰብ አትስጡ እየተባለ ለማያውቁት በየጊዜው እርዳታ ሲባል ይሰጣል ቤቲ ወይ ሀቢባ እጣ ምናምን ስለምታረግ የአረብ ሀገር ሴቶች 1400 ስለሚያወጡ ያ ነው አይደለ እርዳታ ኖ መብርሃንን ማርያምን እንትን አይደለም ይሄ እጣው ምናምን አይደለም እርዳታ ሲባል እንዴ እኔ ሁሉንም እርዳታ የሚሰበስቡ ሰዎች ማለት ነው እቃወማለሁ ጌታ ነው መለጅቦዬ እኔ ሀቢባን ብቻ አይደለም እርዳታ እዚህ ሶሻል ሚዲያ ላይ እርዳታ ብላ መሰበሰብ ሁላቸውም እርዳታ ይሰራሉ ውስጣችን ነው ብለው እነሱ ግን ባቋራጭ እየከበሩ ነው ያን ነገር እቃወማለሁ ይሄ እጣ እኮ ፈልገህ የምትቆርጠው ነገር ነው እርዳታ ሲባል ግን ሁሌ እርዳታ ሲባል ስቲል ከዩሮፕና በአሜሪካን ከሚኖረው ይልቅ የመዳም ቅመሞች የዋሆች ናቸው የወር ደሞዜ ሲደርስ ምናምን እያሉ ይሰጣሉ ስራ ፈተው ጃዛቤ ሲቀመጡ ሳንቲም አይኖራቸው ሲሆነ ሲቸገሩ ቤቲ አንድ ነገር ልንገርሽ አሁን ሚውት አርጊና ምእመናን እዚህ የገባችሁ ሰዎች አላችሁ ሐሳቤ ተመችቷችሁ ሐሳቤን እየደገፋችሁ ነው እናንተ አሁን ልክ አይነት ሰዎች አይደላችሁ በኋላ ላይ የሆነ ቤት አያችኋለሁ የሆነ ሐሳብ ስታነሱ ይሄ ልክ አይደለም የሐሳቤ ተቃራኒ መሆን ነበረባችሁ ስለሆነ አሁን አዲስ ሐሳብ ሰው ያለው ይገባል አሁን እኔን ደግፋችሁ ነው የምታወሩት እኔም ሴንስ አልሰጠኝም ቤቴ ስለሆነ የጨቆንኳችሁ ያክል ተሰማኝ እስቲ እንደፈለጋችሁ አውሩ ጅቦ ትክክል አይደለም ምቀኝነት ይታይብሃል ምናምን በቃ እንደዚህ ተቃራኒ ሐሳብ ሰው ቤት ገብታችሁ ተቃራኒ ሐሳብ የማንሳት ድፍረት ይኑራችሁ በቃ ያ ሰው ቢያባራችሁ እኮ ነው ቢያባራችሁ አሁን 700 ሰው ስላለ እዚህ ገብቶ ምናምን የኔን ሐሳብ ደግፎ ማውራት ይሄ ኩሼም እኮ ነው አስወጪልኝና አንድ አዲስ እየነዳው ተናድጃለሁ ሁላችሁም ሐሳቤን እየደገፋችሁ ነው ጥርስ ይርገፍና ተረኛው ብቻ ተሰጠንም ጅቦ
አንደግፍም። ጥርስ ይርገፍና ጦረኛ ብቻ ሲቀሩ ሌሎቹ በእኔ ሀሳብ ላይ ተስማምተዋል። ሌላ ቦታ ደግሞ ሀሳባቸውን ቀይረው አገኛቸዋል። ዝም በል አውራበት፣ ዝም በል አውራበት። አልተስማማውማ። እሺ ቀጥሉ፣ ቀጥሉ። እንዲህ አይነት ሰው ያ ቀጥል። አቶችልኝ ሀሳባችሁን ስጡ። አዳዲስ ሰዎች አስገቢና እኔን መመቃው ያልተስማማውበት ምን መሰለህ ጅቦዬ፣ ያልተስማማው ማን የነቀለው? ነቃቀልካቸው? ሚኪ አዲስ ሰው አስገቡ። አዲስ ሰው ማንም ይነ ጄሪ ድምጽ ካለ ንቀሉልኝ እባካችሁ። wait minutes 5 minutes I'm parking now። ግን እስከዛም ደግሞ አንድ ነገር ልጨምር ጅቦዬ፣ ፓርክ እስክታረግ ድረስ ትልልቅ ፎሎወር ያላቸው ሰዎች ደግሞ በደንብ ሰፖርት የሚያደርጓቸውን ሰዎች እድል መስጠት አለባቸው። ቢያንስ ፎሎ እንዲደረጉ ምናምን ለስንት ዓመት ሰፖርት እያደረጓቸው ምንም ነገር እባክሽ ቆይ እዚህ ጋር ላቋርጥሽን ነው። ምንም በወድሽ አንድ 10,000 እና 20,000 ቁጭ ብለው የሚያዩት ሀቢባ አንድ ዶክተር አንጥታ ይህን ሰው ተከተሉት ዕውቀት አለው ዶክተር ነው ኢንጂነር ነው ብትል እሷን ማን ያያታል? የተሻለ ሰው ዱካ አይደለም የምልህ እኮ ግን በቃ አሁን ለምሳሌ አንድ የማዳም ቅመም አሁን ለምሳሌ ነው የምልህ ከባሌ ጋር እንደዚህ አይነት ችግር በቃ እንደዚህ አይነት ነገር አሳልፍን ስትል እሱን በሽማግሌ ፍቱት አባይ ግቡበት ወይም ደግሞ እንትኖች ይግቡበት ብላ ግን እሷን ሰፖርት የምትደረግበትን መንገድ በቃ ወደ ፖዚቲቭ ነገር ቢቀየርስ? ያው አዳምጪ፣ አንድ ነገር ልንገርሽ። አሁን እዚህ ብዙ ጭንቅላት ያላቸው ሰዎች ብዙ ሰውን የሚያስተምሩ ሰዎች አሉ ሚዲያ ላይ ከዛ አንዳንድ ደግሞ የማይረቡ ሰዎች አሉ። የማይረቡ ዝም ብለው የባጤ ቋጡን የሚያወሩ ሰዎች አሉ። ይህን ሰው ተከተሉት እንዲህ ቪዲዮዎችን ያጣሉ። ሰው ይማራል፣ ሰው ይነቃል። ከዛ ዶክተር የሆነ ነገር ይማራል፣ ከዛ ኢንጂነር የሆነ ነገር ይማራል። እነሱ ምን ይዘው ሊቀሩ ነው? ድድብናቸውን እኮ እያስፋፉ ሰውን ጭንቅላት አላቸው እኮ እነሱ። ትቀልጃለሽ እንዴ? ማን ነው ዶክተር ነው ብሎ የሚያስተዋውቀው እዚህ ቤት አስገብቶ? ለምሳሌ ያክል ሚዩት አድርጌ እህቴ፣ ለምሳሌ ያክል አሁን ጦረኛው በጣም ጥበበኛ ነው፣ በጣም ጭንቅላት አለው። እናቴን ነው የምላችሁ፣ በጣም ያወራል፣ አገላለጹ ደስ ይላል፣ ግጥሞች፣ ንግግር ምናምን። ይሄን ሰው እስቲ ፎሎ አድርጉት፣ ተዋወቁት። እንዴ እኔን ጥላችሁ ነው የምትይሉት እንዴ? እኔስ ማን ይከተለኛል? እሱ ተምሮበታል በዛ ዙሪያ ላይ። አሁን ለምሳሌ ዶክተር ለማን በቀደም አስገብተ ነው ነበር ያ ዶክተር ነው ብዙ እህቶቻችንን ሲረዳ ነበር። እስቲ ሀቢባ አስገብታ ይሄን ሰው ዶክተር ነው ሲከፍት ቤቱ ተከታተሉት ምናምን። ሰው ግር ብሎ ቢሄድብስ? እሺ ፎሎ አድርጉትም ባይሆን ግን ቤታቸው ላይ እሺ በቃ ስለ ዊግ ስለ ጥፍር ቀለም ማስተዋወቅ አይደለም ከሚያወሩ የተሻለ ላይ የሆነ ቢያንስ ሰውን እንዴት ብሩን ሴቭ ማድረግ እንዳለበት ቤተሰቦቻቸው በተለይ ላይክ ዩ ኖ ሀበሻ አንዳንዴ ጥሩ ቤተሰቦች አሉ፣ መጥፎ ቤተሰቦች አሉ። ስንት ዓመት ሰርተው ሴቭ የማያደርጉላቸው ቤተሰቦች አሉ። መመለስ ወደ ሀገሯ እየፈለገች ምን ይዤ ልመለስ የምትል ልጅ አለች። ወይ ምሬን ትልቅ ህመም ነው። ያን ሁሉ ዓመት በቃ ከመዳም ጋር ሰርተው ምን ይዘው ይመለሳሉ? ይሄንን በቃ የሆነ ትንሽ ቢያንስ ነገሮችን የሚያቀልላቸውን ሰው እንኳን ትንሽ ትምህርት ቢሰጧቸው ለፎሎወሮቻቸው ክብር የለም። አሁን የሰው ልጅ በትምህርት ታንጾ የሆነ የራሱ የሆነ የማነቃቃት ብዙ እኔ እንዬ ከዚህ በፊት እዚህ ልሻል ቅድም ፊልም እንዳየ ነው ቪዲዮ ተከፍችና ይሄ የአሜሪካ አነቃቂ ነው ዶክተር ነው እንደዚህ አይነት ነገር አምጥቶ እንደዚህ አይሽ አሁን የአሜሪካ አነቃቂዎች እንዴት ናቸው? እንዳሳየሽኝ ከሆነ የሆነ ትልቅ ቦታ ደርሰው ዶክተሮች ተምረው ምናምን ነው ሰውን የሚያነቁት። ለኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ የለም። ስማ ጭራሽ ላስተምራችሁ $150 ክፈሉ አሉ። ምንም ደግሞ አብዛኞቹ ትልቅ ፎሎወር ያላቸው ሰዎች ምንም ሊያስተምሯቸውም አይችሉም። እነዚህ እኮ በጣም የነቁ ናቸው ራሳቸው። እንደውም ከነሱ የተሻለ ሙያ ያላቸው ምግብ አሰራር ላይ፣ ቤት አጠባበቅ ላይ እንዴት አሁን ጎበዝ ሚስት እንደሚወጣቸው አስበዋል? ከነሱ እኮ የተለየ የሚማሩት ነገር እንደውም ድድብና ነው የሚማሩት፣ ስለ ዊግ፣ ስለ ሸሚዝ በቃ ምንም ስለማይመለከታቸው። ከዛ እዚህ ጋር እንቁራሪት ይላሉ፣ እዚህ ጋር ደግሞ ነብር፣ በዚህ በኩል ሎሚ ያመጡብና ህዝቡ ጭንቅላቱ ላይ ለምንድን ነው የሚጫወቱበት? እግዚአብሔር ልክ እኮ አይደለም። ይሄ ግን አትከተሉ አይደለም ይሄ ነገር
ይሄ ነገር እነሱን አትከተሉ አይደለም፣ ይከተሉ፣ ሰፖርት ያድርጓቸው፣ ግን ፎሎወሮቻችሁን አክብሩ። ቢያንስ እንዴ የተወሰነ ነገር አድርገው እስቲ በቃ የሆነ መስማትም እነሱን አንዳንድ ጊዜ መስማት ሰፖርት ማድረግ የሚችሉትን ግዴታቸው ነው ብዬ አስባለሁ። ሁሉም ኢንተርናሽናሊ አሁን ብዙዎቹ እኮ ያደርጋሉ። ሰሚ እንዬ በቀደም እኔ ያለሁበት ስቴት ዳላስ ቴክሳስ ማለት ነው። ማን ይመጣል መሰለሽ? ቢልጌት በቃ አነቃቂ ንግግር ሊናገር አም ሲሪየስ። አይሽ እንደዚህ አይነት ተአምር ቦታ ለፍተው የሆነ ፈጠራን ፈጥረው ሰዎችን የሆነ የራሳቸው አሁን ሶፍትዌር ምናምን ነገር ነው የፈጠሩ ሰውና እኛ ቢልጌት ላይ እንደመጣ ስቴታችን ላይ እንደመጣ የአነቃቂ ንግግሮችን ማድረግ ጀመረ። አሁን ኢትዮጵያ ውስጥ ያሉት አነቃቂዎች ህይወታቸውን የቀየሩት በሞባይልና በካሜራ ነው። ምንም አይነት ፈጠራ ምናምን ያልሰሩ ሰዎች ና I'm serious not ማነሽ ፋጤ ሚውት አርጊ no it's what ታይ እንጂ እንዲህ እንግሊዝኛ እንዳላወራ are serious የሚያነቃቃንም ሰው አያስፈልገንም እንጂ ምንድነው አሁን ጅቦ አንተ ያለህን ነገር አታቆም ወንድሜ በቃ እንደዚህ አይነት ነገር አያነቃቃውም። ህዝቡ በጣም የነቃ ህዝብ ነው እንዴ! በጣም እኮ የሰለጠነን ህዝብ ነን። ያሉበት ሲቹዌሽን ነው። እዚህ ጋር ላይ ግን አንድ አያጅቡ አም ሶሪ በባለፈው ግን ፖለቲካ አደረክብኝ እንጂ የሆነ ነገር ነበረ። ቲክቶክ ለጥበበኞች እንዳልሆነች ማለት ላይ የሆነ ለቴክኖሎጂ ወይንም ደግሞ ቁም ነገር ለሚያወራ አይደለም። ቲክቶክም ብቻ ሳይሆን የትኛውም የኢትዮጵያ ሚዲያ ያለበት አሉባልተኛ ነው። እናቴን እኔ በደንብ የሆነ ነገር የገባኝ ነገር አለ ብዬ አልሰክስም። ግን የትኛው ሚዲያ ላይ ኢትዮጵያዊ ካለ ፍጹም የተማሩ ሰዎችን የማክበር አንዳንዴ ይመስለኛል አብዛኞቻችን ስላልተማርን ነው። የሚበልጠን ሰው ወይ ደግሞ የተማረ ሰው ሲመጣ ምናምን እንዴ አስቡ እስቲ አርቲስቶችን እስቲ ተመልከታቸው የሚኖሩት ኑሮ ቡርክክክ ያለ ኑሮ እኮ ነው። ቲክቶክ ላይ አንዳንዶቹ ይመጣሉ። እስቲ ቲክታከሮችን የሚኖሩት ኑሮ ህዝብን ያስተማሩት በቲቪና በሬዲዮ ነበር። እነሱ ለህዝብ ነበር የሚሰሩት። አሁን የመጡትን ቲክታከሮች እያቸው እስቲ ተቀይረው የሚነዱት መኪና ምናምን ጭራሽ አርቲስትን እያመጡ እንዲረዳ ያንን የሆነ ጥበብ ሀገራዊ ፍቅርን ያስተማረን ሰው በእግሩ እየኳተነ ቲክታከር አንጥተው እንዴ ህዝቡ እንዴ ይመረዛል እኮ። ለምን ትምህርት አሁን ብዙ አርቲስቶች ወደ ጥበብ የመጡበት ተምረው ነው። እናቴን አንዋሽም። መጽሐፍ ማንበብ የሚችሉ ናቸው። አንዳንዶቹ እኮ አይደለም መጽሐፍ ማንበብ ምን ይላል መሰለ ዘዊጋን የሚለው መጽሐፍ ላይ ነርስ ማን ጥበብ ምን አያጅቡ በጣም ትክክል። እንደው ምን አለ መሰለ አያጅቡ ማህበራዊ ድረገጽ አለ እያዳመጥክ ከሆነ በተለይ በኢትዮጵያ ኮንቴክስት ለአማርኛ በጣም ይቅርታ፣ ማህበራዊ ድረገጽ በጠቅላላ ዘመናዊ ደደቦችን ሳይንቲስት አስመስሏል። ሚዲያው መመልከት በጣም በቂ ነው። በፕራንክና በተለያዩ አልጋይ ጨዋታዎች የተሞላ ነው። ሶሻል ሚዲያ ላይ ምንም እውቀት የሌላቸው ሰዎች ሙገሳን አግኝተዋል። ወቅቱ ሞኞች በማን አለበኝነት ትንቢት ሐሳባቸው እንዲገልጹ የተመቻቸ መድረክ ነው። እንደ ቲክቶክ፣ ዩቲዩብ፣ ትዊተር እና ፌስቡክ ያሉ ፕላትፎርሞች ቢራ ወይንም አረቂ ታቅፈው በመጠጥ ቤት ብቻ ይናገሩ ለነበሩ እንደኔ አይነት ደናቁርት ለሆኑ ሰዎች በአደባባይ እንደልብ እንዲናገሩ መብት ሰጥቷል። ክሬቲቭ አርት ከቴክኖሎጂ በላይ በቀልድና ስድብ ለሚታወቁ ፌዘኞች መለያ ሆኗል። ጦረኛው ፓውዝ አንዴ እዚች ላይ ትቀጥላለህ። ጠላና ጠጅ ይዘው ጠላ ቤት የሚያወሩ ሰዎች ቢያንስ እንኳን ሲሰክሩ ይደባደቡ ነበር። አሁን ጠላና ጠጃቸውን ቤት ይዘው እየጠጡ የሚደበድባቸው የለ፣ የሚናገራቸው የለ፣ ሰክረው ተገልብጠው ቱቦ ውስጥ ያዱ። እንደዚህ አይነት አርቲስቶች አሁን አሉ እንደ ቲክቶክ፣ ዩቲዩብ፣ ገራሚ ሆነ አርቲስት አውራ ያሉ ፕላትፎርሞች ቢራ ወይንም አረቂ ታቅፈው በመጠጥ ብቻ ሊናገሩ ለነበሩ እንደኔ አይነት ደናቁርት ለሆኑ ሰዎች በአደባባይ እንደልብ እንዲናገሩ መብት ሰጥቷል አለና ክሬቲቭ ከአርትና ቴክኖሎጂ በላይ በቀልድና ስድብ ለሚታወቁ ፌዘኞች መለያ ሆኗል። እዚህ ጋር ደግሞ ኢኮኖሚን አውዳሚ፣ አምባገነናዊ፣ ተሳዳቢ ባንደበቱ ለሚጸዳዳ ሰው ለነብል ሶላም ተሸላሚ ነው አለ። ምንም ማድረግ አይቻልም። ይህ የደደቦች ወረራ የጠቢብ ሰዎችን አቅም የሚያዳክም ቀዝቃዛ ጦርነት ነው የሚለው ይዞ ችግር ያለው ቢመቻቸው ይመቸንኛ ነው።
ቴንኪው ጦረኛው። በመሃል እያወሩ ሰዎች እያቋረጥኩኝ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ሂዊ አመሰግናለሁ። ሚኪ ሐወይ፣ እንዬ የተለያያችሁ እህቶቻችንን ከልብ አመሰግናለሁ። ታብታብ። እሺ አርቲስት ሄኖክ እባክን ትናንት ጋሽ መኮንንን ይዛቸው መጥተህ ነበር። አርቲስት ሄኖክ ቪዲዮ ሰርቷል። ቪዲዮን እየገባችሁ ሼር አድርጉ። እንደዚህ አይነት አርቲስቶቻችሁ ይኸው እንዬ ትናንት አርቲስት መኮንን ለአከን ይዞት መጥቶ ነበርና ሲያወሩ ስነ ምግባርም አላቸው የድሮ አርቲስቶችና እንዲህ ከህዝቡ ጋር ቢገናኙ እንዲህ ቢሰሩ እና ይሄ ነገር እደግፈዋል። እንዴ ይሄ አሁን ያለው እንትን ሳይቀየር አንድ ነገር ይሰደባሉ። አሁን ሰው ነው ላይ ሰው ልጅ የሆነ ነገር አትብሎት ያጠፋል። ቤተሰቦችን ዘቅዝቄ ሰድብልሃለሁ ልታስብላቸው የተከበሩ ሰው ናቸው። አላወቀኝም ረግጠህ ልታስብል ታውጆ ይሄ አስተሳሰባችን መቀየር አለበት። አርቲስቶቻችን መተው እኮ ብዙ ነገሮችን ማንቃት ይችላሉ ብዬ እኮ ነው። እንደ ዲና ሙፍቲ ፊኛ ያስነፏቸው እንዴ? ካው ቢቀሩ ይሻላል። እሺ ሐሳብ ያለው ሰው ሐሳብ ይስጥ እባካችሁ። ይሄ እንዴት ነህ ጆ? ሰላም ነው አለን። ማራኪ ሐሳብ ስጪኝ እናት። አዎ እኔ በጣም ነው የምወድ። አሁን ያነሳው ነገሮች በጣም ጥሩ ነው። አዎ ቲክቶክ ላይ ብዙ ጊዜ የሚመጣው ይሄ ከሬን ተፈቀርች ከሬ ተከዳች ይሄ ምናምን አለ ወይንም ለስታላ ታሪኳን አውጥቶ ደግሞ ትንሽ ደግሞ ይተርባሉ። እሷ ልምት ደግሞ አያጅቦ እንዴት ናችሁ? አማን ነው። ሄኖክ አለን ወንድሜ። ጫጫታ ቦታ ላይ ነህ? የኔ ድምጽ ይሰማል ትላለህ? ይሰማል ግን ኔትወርክም